ጊዮርጊስ ቢራ አሁንም ይሸጣል። ቅዱስ ጊዮርጊስ ቢራ አሁንም ይሸጣል። ቤተሰብ ስለሱ ትጫዋላችሁ ወይስ የሚቆም ነገር ነው? ቆመ ወይስ እሱን ነው የምትጠጡት? ያዙ ይልቀቁኝ ብላችሁ ሌላ ትላላችሁ። ስለ ቅዱስ ጊዮርጊስ ቢራ እንዴት ነው? አሁንም ይሸጣል፣ አሁንም ይጠጣል፣ አሁንም ትሰክሩበታላችሁ። መቼም ቅዱስ ጊዮርጊስ ቢራን የሚጠጣው ኦርቶዶክስ ብቻ ነው፣ እርግጠኛ ሆኜ እነግርሃለሁ። ሌላ አይጠጣው። ሌላ ቢራ ሊጠጣል ይችላል፣ ቅዱስ ጊዮርጊስ ቢራን ግን አይጠጣም። እርግጠኛ ሆኜ የምነግርህ ቅዱስ ጊዮርጊስ ቢራን የሚጠጣው ኦርቶዶክስ ብቻ ነው። ዋሻው ቤተሰብ ወይስ እንዴት ነው? ትክክል እየተነጋገርን ነው። ይነሳል ቅዱሱ ከጠርሙሶ ብላችሁ በዛው ላሻላችኋል። ለምን አልኮሆል ይፈቀዳል ማለት ነው? በግልጽ እኮ አላችሁ እኮ አልኮሆል ይፈቀዳል፣ መስከር ይፈቀዳል እያላችሁ ነው። ስለዚህ ስለ ይነሳል ቅዱሱ ከጠርሙሱ የሚለውን ነገር ፕሊዝ ምን ማድረግ አለባችሁ? መስራት አለባችሁ። መሰራት አለበት። በጣም የሚገርመኝ ነገር ነውና እንደዚህ መናገር ይፈራል በኦርቶዶክስ። ለምን የተጀመረው ማለሳለስ ነው። እንኳን አደረሳችሁ እንኳን ለዚህ ያበቃችሁ ብቻ ነው የሚባለው። ሌላ መተንፈስ አትችልም። እነግርሃለሁ ቅዱስ ጊዮርጊስ ቢራ የሚባል አላውቅም። ወይ አታምኑትም? ቅዱስ ጊዮርጊስ የምትሉትን አታምኑትም። እኔ ሰው አምኜ አላውቅም። ኤኒዌይስ አምላክ ነው የምከተለው። ወይ አትከተሉትም ማለት ነው። ቅዱስ ጊዮርጊስ ቢራ ብላችሁ ብራንድ ይዛችሁ አትመጡ። የሰው ጉሮሮ ላይ መቆም ስራ ነው አላለኝም? ዘኪ ለካ የሰው እንጀራ ነው። ይቅርታ አርግልኝ ብራዘር። አንተ ራሱ ወደ ገድሉ መጣ። በጊዮርጊስ ታምናለህ እንዴ? እኔ አላምንም። አደው እኔ ማምነው በክርስቶስ ነው። ለአንተ ጦረኛ ነው። ሃይማኖት ለማስጠበቅ በጦር የዘመተ ነው የምትለው። እኔ አላምንም። መብት ነው አንተ ማመን። ከመጽሐፍ ቅዱስ ውጪ ብታመጣልኝ ማምነው የለም። አዶን ብሊቭ። አንተ መብት ነው። መጽሐፍ ቅዱስ ላይ ካለ አብሶሉትሊ አምናለሁ። መጽሐፍ ቅዱስ ላይ በሌለ ነገር አላምንም። እኔ አዶን መብት ነው አንተ ማመን። 80 አሐዱን ብታመጣልኝ የለም። መጽሐፍ ቅዱስ ላይ የሌለ ነመን ብትለኝ ባናት ተተከልልሃለሁ። አዶን ብሊቭ። ፈርቼ የማምነው አንድ ነገር የለም እዚህ ምድር ላይ መጽሐፍ ቅዱስ ላይ ካለ ኦ የስ እነ ዳንኤልን፣ እነ ዳዊትን፣ እነ ጳውሎስን፣ እነ ሳምሶምን፣ እነ አብርሃምን፣ እነ ሙሴ ሌሎችንም አመጣልሃለሁ። መጽሐፍ ቅዱሳዊ የሚደንቅ ስራ ይሰሩ እነ ነብዩ ዮናስን፣ እነ ዘካርያስን፣ እነ ቅድስት ድንግል ማርያም እናቴ መጽሐፍ ቅዱስ ስለሚለኝ አምናለሁ። መጽሐፍ ቅዱስ ላይ የለህም አባቴ ጤና ይስጥልኝ፣ ሌላ ጊዜ እንደዋወላለን። አሮን ነው ጨምረ ልታሳመነኝ የምትችለው አንድ ነገር የለም። መጽሐፍ ቅዱስ ላይ የለም ማለት ናስታወቅም ትዩ። መጽሐፍ ቅዱስ ላይ የሌለውም በጉልበት እመን ለሚል እና መጽሐፍ ቅዱስ ላይ ግለጥ፣ እኔም ልግለጥ። ያው የሚያሳፍር ነው ያለው። ገድል ብለው የጻፉት እመቤቴ ምስክሬ፣ እነ ኤርሚያስ እነ ቀለሜ ሲቀጠቅጡን የሚውሉት በሱ፣ ቀኑን ሙሉ መሳቂያ ሲያደርጉን የሚውሉት በሱ ሲቀጠቅጡን
ሲቀጠቅጡ ነው የሚውሉት። ከመጽሐፍ ቅዱስ አይደለም። ገድላት ያመጣልሃል፣ ይከፍተዋል፣ መሳቂያ መሳለቂያ። ስለዚህ ያንን ነገር ብናስተውል የኦርቶዶክስ ልጆች መጽሐፍ ቅዱስ ከበቂ በላይ አለ። ደስ የሚል መጽሐፍ ቅዱስ ስለ ቅድስት ድንግል ማርያም የሚናገር፣ ስለ መላእክት የሚናገር፣ ስለ ቅዱሳናት የሚናገር የሚጥም መጽሐፍ ቅዱስ አለ። ግን በቂ አይደለም። ለምን? ለመደገስ አያመችም፣ ለሽቀላ አያመችም። ትጨማምራለህ ለበዓሉ ድምቀት። አያመችም፣ ለሽቀላ አያመችም። ጨማምረህ ሙልት አድርገህ ቦታውን ተወስደዋል። እንዴ እኔ በጣም ከሚያመኝ ነገር ስለ ተክልዬ ቅዘን ብለው የጻፉት አናቱን በሰነጠቀው ሰውየውን ደስታዬን አልችለውም። እመቤቴ መሰከረኝ። ቅዘን እንደ ቅድስና ይቆጠርል ብለው ለተሳደቡት አቡነ ተክልዬን ያዋረዱበት እነዚህ የጻፈውን ሰውዬ ገልብጠ መግረፍ ነበረበት። ቆሻሻ እንኳን እዛ ላይ ልታወሩት ባለጌ። አቡነ ተክልዬ እኮ ለመጀመሪያ ጊዜ በኢትዮጵያ ዘመን ማለት ነው ለመጀመሪያ ጊዜ እንዴት ኢትዮጵያ የራሷን ጳጳስ መስሎም አትችልም ብለው መጀመሪያ በኦርቶዶክስ ክርስትና ያሾሙት በኦርቶዶክስ ተዋህዶ አቡነ ተክልዬ ናቸው። አቡነ ተክለ ሃይማኖት ናቸው። ከግብፅ ነበር ግብፅ ነበር የሚሾምልን። እድሜ ልክ ኢትዮጵያ የምትሾመው ከግብፅ ነበር። በትልቁ በክብር በሌሎቹ ኢንተርናሽናል ኦርቶዶክስ ተዋህዶ አቡነ ተክለ ሃይማኖትን የሚያውቋቸው በዚህ ነው። እኛ ጋር ሲመጡ ግን አስቀዘነዋቸው። አቡነ ተክለ ሃይማኖት አቡነ ተክልዬን ቀዝነዋል፣ ቅዘኑ ቅድስና ሆኖላቸዋል ብለው ያነባሉ። እካክ መጋኛ አስቀዝነ ወራዶች ባለጌዎች ናቸው። ሰው አያነበውም ብላችሁ በዘመኑ የሚያነቡ ሰዎች አልነበሩ። ያንን የመሰሉ ቅዱስ አባት አዋርደው በቀዘናቸው ያጸድቃል ብለው እዛ ሄደው አቡነ ተክለ ሃይማኖት ገዳማት ብትሄዱ ቅዘን በቅዘን ነው ያለው። ፈጣሪ ምስክሬ ነው የምላቸው። እዛ ሄደ ከቀዘንክ ህይወት በሙሉ እንደ ደም ተቆጥሮልህ ትፈወሳለህ ተብሎ የሚሰብኩ መሀይማን ነው ያሉት። ስለዚህ አቡነ ተክልዬን ያዋርደው የኛ ውስጥ ያለ በሳይኮሎጂ የተመቱ እብዶች ቆሻሾች ናቸው እንጂ አቡነ ተክለ ሃይማኖት ትልቅ ክብር የሚገባቸው if you google it በትልቁ ክብር የተሰጣቸው አባት ነበሩ። ትልቅ ቅድስና ያላቸው። ስለዚህ በጣም ያሳዝናል። ለእምነቱ የኖረ ደግሞ ቅዱስ ጊዮርጊስ ነው። ለእምነቱ የኖረ እናንተ በምትሉት አልከተለው። ቅዱስ ጊዮርጊስ 3 ሞቶ ተነስቷል የምትለኝ ክርስቶስ እንኳን 3 ያልሞተ ወረኛ። ዝም ብላችሁ ፈጥራችሁ ታወራላችሁ። መጽሐፍ ቅዱሳዊ ላይ 3 ሞቶ የተነሳ 2 እንኳን ሞቶ የተነሳ የለም። እና አልዓዛር ናቸው አንዴ ነው። እሱንም ክርስቶስ ነው ያስነሳው። እግዚአብሔር አምላክ ያስነሳዋል። የሞተ ሬሳን ነክቶ የተነሳል። 3 እና 7 ቅዱስ ጊዮርጊስ አንዳንዶቹ 7 ሞቶ ተነስቷል ይላሉ። አንዳንዶቹ 3 ሞቶ ተነስቷል ቅዱስ ጊዮርጊስ ይለዋል። በዚህ ላይ ደግሞ ወታደር ነው እና በጣም ይደብራል። አንዳንዱ ደግሞ ምንድነው ዶሮ ምን አርጎ የሚል ደግሞ ቀልብን የሚገፍ እኔ ቢቀጠቅጡን እነ ቀለሜ ቢቀጠቅጡኝ አይሰማኝ። አንብቡ፣ መጽሐፍ ቅዱስ ብቻ አንብቡ። በሙሉ የምታምኗቸው የፈረንጅ ወታደሮች ነጫጭባን ነው የምታምኑት። ቅድስና ያለው ኢትዮጵያ እናንተ የምታምኑ ነጫጭባ የተባለ ግራ ገብቶ የሚገለኝ እሱ ነው። ነጫጭባ በሙሉ አምነን ቁጭ እያስተዋልን መልካምነት ሊኖራቸው ይችላል፣ ጥሩነት ሊኖራቸው ይችላል። ግን
ከመጽሐፍ ቅዱስ ውጭ የሚሰጥን በአናትህ ተተከል አልሰማም በለው። መልካምነት ሊኖረው ይችላል፣ ጥሩ ሊሆን ይችላል። ከእግዚአብሔር ቃል የጨመረም የቀነሰም ይፈረድበታል ይላል መጽሐፍ ቅዱስ። ስለዚህ ጨምረው ለቢዝነሳቸው ለሚሰሩባችሁ ጥሩ ነው ብዬ አላስብም። ለኦርቶዶክስ አይጠቅማትም። ብዙ እውነት እያላት በማይረቡ ደብተራዎች ቤቷ ተሞልቷል። ብዙ እውነት አላት፣ ብዙ እውነት አላት፣ ግን በማይረባ ደብተራ ደንግጠ ግራ ትጋባል። ስለዚህ እንትናም አክሊለ ተናግሮታል። አክሊለ ቃል በቃል ነው የተናገረው። ይሄ ግዴታ የለም። ይሄ ገድላት የሚባለውን የማንበብም ሆነ የማወቅ ምንም ግዴታ የለብም። ለማወቅም አልፈልግም። ጥቅምም የለው። ውሸት ነው የበዛበት። መጽሐፍ ቅዱስ ላይ የሌለ ተአምር እዛ ጋር የህንድ ሙቪ ነው የሚመስል። እግዚአብሔር መሰከረኝ፣ የህንድ ሙቪ ይመስላል። ክርስቶስ ሳምራ በየቀኑ ማለት ነው በክንፎቿ ከ10 ሺህ በላይ አንስታ ወደ ላይ ትወስዳለች፣ ከሲኦል ወደ ገነት ታመጣለች ይላል። ይህንን እንዴት ብለህ ነው የምትቀበለው? በሕይወት ሲኦል የገባ ሰው፣ በፍርድ ሲኦል የገባን ሰው ከሲኦል አውጥቼ እዚህ አደርጋለሁ ይላል። ይሄን ስትናገር አንተ ኦርቶዶክስ ጠላት ትባላለህ አይደል እንዴ? ከሲኦል ያሉትን በ10 ሺህ በክንፎቿ ይዛ አውጥታ ወደ ገነት ትወስዳለች ብሎ ይሰብካል። ታዲያ እዚህ ምን አለፋኝ? እኔ ክርስቶስ አመኜ የፈለግኩትን ሆኜ እዚህ ሲኦል ገብቼ ከሲኦል ደውዬ ሚስኮል አድርጌ ክርስቶስ ሳምራ ጋር ክርስቶስ ሳምራ በክንፏ ገነት ታስገባኛለች። እንደዚህ አይነት ትምህርት ነው የምታስተምሩት አይደል? ገና ለገና ሰው አይረዳም፣ ሰው አይችልም ብላችሁ አያነብም ብላችሁ ህዝቡን ታላግጡበታላችሁ። መዳም በሌላ በማንም የለም በክርስቶስ ነው እና ጥሩ አይደለም። ታጭበረብራላችሁ፣ በእውነት ታጭበረብራላችሁ። ኦርቶዶክስ ህዝብን ትዘርፉታላችሁ፣ ትዘርፉታላችሁ። የምትፈልጉት ለድግሳችሁ ጊዜ ነው። የአመቷ እንትናት የአመት እንትናት እያላችሁ ቡጭቅ አድርጋችሁ ትበሉታላችሁ። ህዝቡ መዝረፊያ ቦታችሁ እንጂ ወንጌልን አትሰብኩበት። ወንጌል ስበኩ። ኦርቶዶክስ ወንጌሏ ይሰበክላት፣ ወንጌሏ ይሰበክ። ወንጌሏ ስትሰበክ ማንም ያከ እኔን ለምንድን ነው ጴንጤዎች መጥተው ቻሌንጅ የማያደርጉ? ለምን መጥተው ዮኒ ማኛን ቻሌንጅ አያደርጉትም? ጴንጤዎች ያነባል ብለው ስለሚያውቁ ሌሎን ቻሌንጅ አልወድቅላቸው። ለነሱ ፉክክር ብዬ ገድላት የሚባለው ጋር ገድላት አላምንም። በገድላት አልኩ በአንዱ አላምንም። ግን ኦርቶዶክስ ነኝ። አኪላም አያምርበትም፣ እኔም አላምንበትም፣ ሌላውም አብዛኞቹ አያምኑበትም። ተፈርቶ ነው፣ ተፈርቶ ነው። እመቤቴ መሰክሬ ተፈርቶ ነው፣ ስለተፈራ። ስለዚህ ኦርቶዶክስን ለማሳደግ 80 አሃዱ መጽሐፍ ቅዱስ ከበቂ በለዋ ነው፣ ከበቂ በላይ ነው። ይህ ታምር ብለው የሚቀበጣጥሩት ሳክስ እሱን ተዋቸው። አርሴማ በምድር እያለች አንድ ንጉሥ አላገባ ነው ያለችው። ዳት ሳውል ለደዝባ አንድ ንጉሥን አላገባም አለች። አርሴማ ያልክ ጊዜ እዚህ ሊበሉ ነው የሚደርሱት። ሊበሉ ቆርጥመው ሊበሉ ነው የሚደርሱት። እንዲህ አንቀው ነው የሚበሉ። ምን ታውቃላችሁ ስለ አርሴማ? ምንድን ነው መጽሐፍ ቅዱስ የሚለው ብትል መጽሐፍ ቅዱስ ላይ አንድም የለም። ታውቃላችሁ? እንደነ ቅዱስ ጊዮርጊስ ናት፣ እንደ አቡነ ተክልዬ ናች፣ እንደ ሌሎቹ ነው። ተጨማሪ ነው፣ ተጨማሪ ነው። ተግባባል? ያንን ግን በስነ ስርዓት የሚያረጉ ሰዎች በትክክል የሚያስተምሩ የሉ።
ስለዚህ ባካችሁ ኦርቶዶክስ ወንድምናቶቼ በማታውቁት ነገር ላይ አትቀሰቡ። ለዚህ ነው የሀገር ስዕል አድርገው የሚሰድቡ። የምትገዛው ስዕል እኔ ሁልጊዜ የምለው ነገር ነው። እኔ የማልገዛው ሀሳብ ምንድን ነው? እኔ የገዛሁት ስዕል ያድነኛል ወይ ነው። ቻይናው የሚሰጥልኝ ይመስል ነበር። ቅድስና ነው፣ ማስተማሪያ ነው፣ ማስተማሪያ ነው። መስማት ለተሳናቸው ስዕሉን ሲያዩ ትምህርት ይወስዱበታል። የመሰቀሉን ምን ማለቱን ያህል አያስተውሉም። በመላእክት እንኳን የቅዱስ ገብርኤል ፒክቸር እና የቅዱስ ገብርኤል አበሻ ነው የሚመስለው። ስዕሉን ይዩት። ሚካኤልን ደግሞ ነጭ አድርገውታል። ይሄንን እንኳን ብዙዎቹ አያመዛዝኑ። የቅዱስ ገብርኤልን ስዕል ይዩት፣ የቅዱስ ሚካኤልን ስዕል ደግሞ ይዩት እና እኔን ስደቡ። እኔን ስደቡኝ። ፈጣሪ በሚያውቀው ቅዱስ ገብርኤልን ይዩት። አበሻ ነው የሚመስለው። አፍሮ ፀጉር ነው ያለው፣ እንደኛ ጠቆር ያለ ነው አለ ቅዱስ ገብርኤል ተብሎ። ሚካኤል ደግሞ ሲመጣ ነጭ አድርገውታል። በዚህ እንኳን ማስተዋል ያስፈልጋል። እንደፈለጉ ሲነዷቸው አትነዱ። መጽሐፍ ቅዱስን ከያዝክ እውነት ከያዝክ ምንም አትሆን። ቆይ ምንድን ነው የሚለው? አንድ ይኸውልህ ምን አለች ራሄል? ቅድስት አርሴማ አይኗን የሰጠችው ለክርስቶስ ነው። ኦርቶዶክስ ደግሞ አርሴማ አይኑን ያወጣላ ማኛው አመሰግናለሁ። ነይና አስረጅኝ። እሺ ካነበብሻቸው መጽሐፎች ላይ አስረጅኝ። እኔ በደስታ እንድታስተምሩ ይፈልጋል፣ ማወቅ ስለምፈልግ። ትልቁ የህይወት መዳኛው መንገድ ኢየሱስ ክርስቶስ ነው። የማያስፈራኝ የማልጠራጠርበት መንገዴ ክርስቶስ ነው። አከተመ። ልትፈሩት አይገባም። ልትኮሩበት የሚገባ ስም ነው። 55 ቀን የሚጾምለት ለክርስቶስ ነው። ከአፋችሁ ለማውጣት ምክንያቱም ይላላ በልቡ አምኖ በአፉ የመሰከረልኝ እኔም በአባቴ ፊት እመሰክርለታለሁ ነው የሚለው። በአፋችሁ መመስከር ትፈራላችሁ። የእኛ ልጆች ናችሁ የምትፈሩት። ጴንጤ ጋ ውሰደው፣ እንደፈለገ ይሁን፣ በክርስቶስ ጠይቀው፣ ጌታ ነው የሚለው። አንድ ጴንጤ አምጥተህ ስለ ክርስቶስ ስታወራ የሚናደድብህ ካለ አንገቴን ልስጥ። የእኛዎቹ ይበሽቃሉ። ሌላ የተለየ ክርስቶስ አለ እንዴ? ሌላ የተለየ አለ እንዴ? የምሰደበው ስለ ክርስቶስ ስናገር የእኛዎቹ ነው ሙልጭ አድርገው የሚሰድቡ፣ አጥበው የሚያሰጡ የእኛ እናምነዋለን የሚሉት። እስቲ አንድ ጴንጤ አምጣ ስለ ክርስቶስ ልስበክና አንድ ጴንጤ ኢየሱስ ስል የሚናገረኝን አምጣ። this is our problem። ስለ ክርስቶስ ሲባል ሮጠ መጣ አብረ ማመስ ስለ ክርስቶስ ሲባል ሮጠ መጣ አብረ ማመስ መጣ አብረ ማመስ ውስጤ ይረካል። ውስጤ በጣም ነው የሚመቸኝ። ክርስቶስ ሲባል የምትደነግጡ ኦርቶዶክሳውያን ህይወታችሁ አልተስተካከለም። ክርስቶስ ያለ ክርስቶስ ህይወት የለም። አትደንግጡ፣ አትፍሩ። ማንም ሊያስፈራችሁ አይገባም። ይሄ አሁን ስለ ቅዱሳን ስለምትሉት እናንተ ስለምትወዷቸው እናንተ ስለምታከብሯቸው ብዙ እልህ ውስጥ ይከታል። መጽሐፍ ቅዱስ ውስጥ የለም። በዛ ነው። አሁን ለምሳሌ የሌሎች ዜጎች አያውቋቸው፣ በሌላው የለም።
የለም። የሚጻፍላቸው የተወሰነች ነገር አለች። አሁን በኦርቶዶክስ ውስጥ መልካም ነገር ለሰሩት የሚጻፍላቸው ይገረ ሪድ ኢንግሊሽ ባይብል ቱ ገድላት ብላችሁ እናንተ እዚህ የምትዋሹትን ሳይሆን በሌሎቹ እምነቶች ጋር አንድ አይነት መሆን አለበት አይደለ? በሌሎች እምነት ስላችሁ በግብፁ፣ በግሪኩ፣ በራሻው፣ በሌሎቹ ኦርቶዶክስ ላይ አብሮ መጻፍ አለበት አይደለ? የለበት ወይስ የተለያየ እምነት ነው ያለን? ስለዚህ ሌሎቹ የሌላቸውን እኛ ለምንድን ነው የሚኖረን? ሌሎቹ የሌላቸው ኢትዮጵያ ላይ እንዴት ይኖራል? ያንን ነው የምነግራችሁ። በጣም 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 ያለ እውቀት ኦርቶዶክስን ብዙ ሰው ርቆ የጠነጠጠው በዚህ ገዳማት ነው ያጠነጠጠው ሰውን። ይቅርታ ገድላት በሙሉ ሰውን አጠንጥጦታል። እንዲያስበው እንደ አባት የአቡነ ተክልዬ ቅዘን ተብሎ መጻፍ ነበረበት? ይጻፍ ነበር? እውነት አቡነ ተክልዬን የሚወዷቸው ቢሆን የሚያከብሯቸው ቢሆን የአቡነ ተክልዬ ቅዘን ያድናሃል ብሎ ይጽፍ ነበር እንዴ? ባለጌ ስለሆኑ መጫወቻ ስለሆኑ ሰው አያነበውም ብለው ስላሰቡ ነው። that was a big mistake። የእንግሊዘኛውን ብታነበው የለም እንደዚህ። አቡነ ተክለ ሃይማኖት ለመጀመሪያ ጊዜ በኢትዮጵያ ጳጳስ እንዲሾም ያደረጉ አባት ናቸው፣ ቅዱስ ናቸው ተብሎ ነው የተጻፈው። ዳሴ በሀበሻው ስትመጣ ይጨመራል እንጂ ይሄ ነው የሚያሳዝነኝ። ስለዚህ አሁንም የምናገረው ምንድነው? የማይረባ መጽሐፍ የማይመስል መጽሐፍን አትጠቀሙ ኦርቶዶክስ ወንድምናቶች። ካለ ደግሞ ቻሌንጅ ስትደረጉ መልሱ። በገድላት ጉዳይ አንዳቸውም ገብተው አይነጋገሩም። እነ ኤርሚያስ ብዙ ጊዜ ጥሪ አድርጓል። እኔ አይመቸኝም፣ ኤርሚያስ ቀለሜ አይመቸኝም። በገድላት ጉዳይ ግን መጫወቻ ነው ያደርጉት። እግዚአብሔር በሚያውቀው ምን የመሰለ እምነት እያለን በገድላት ምን አግብቶኝ ነው ስለሌላ ሰው መከራከረው? ስለ ኢየሱስ ነው ጥብቅና መሆን ያለበት። ስለ አንድ ጌታ ነው የምነጋገር። ምን አግብቶኝ እንትና ምን ሰራ እኔ ይመለከተኛል? ምን አግብቶኝ? በገድላት ኦርቶዶክስን ብዙ ሰው እንዲወጣ ያደረጉት የኦርቶዶክስ አባቶች ናቸው። በምስታይክ በስህተት ከሞትክ በኋላ ከሲኦል ክርስቶስ ሳምራ አንተን ታድናለች የሚል አስተማሪ ነው ያለህ እኮ። እስቲ ግቡና ቻሌንጅ አድርጉኝ። የኦርቶዶክስ አባቶች ነው። እስቲ ንገሩን፣ እኛም እንስማው። ክርስቶስ ሳምራ ከሲኦል የሞተን ነፍስ በክንፎቿ የሚበቃትን ያህል ይዛ ታወጣለች ነው የሚለን። እንዴት ታዲያ ይመና? አሁን የተፈጠረ ጀነሬሽንን ይህን ምን ብትለው ክርስቶስ ታዲያ ለምን ሞተ? ስለ ሰው ሁሉ ኃጢአት የሞተው ክርስቶስ ነው። ለምን ሞተ? እሷ የምታነሳ ከሆነ እሷ ይሄን ሁሉ የምታረግ ከሆነ ለምን ሞተልህ? በሱ ደም መቀለድ ነው፣ በክርስቶስ መቀለድ ነው፣ ክርስቶስን ማዋረድ ነው። ይሄን እንኳን አይሰማው። ለምን ይሞታል? እኔ ሌላ የሚያድነኝ ከሆነ ክርስቶስ ምን ያደርግልኛል? ሌላው ጋር ነው የሚሄደው፣ የሚያድነኝ ጋር ነው የሚሄደው። እኔ ክርስቶስ ስላዳነኝ ነው ክርስቶስን ያዝኩት። ሌላ ቢያድነኝ ኖሮ ሌላ ጋር ሄድ ነበር። ስለ እኔ ሞቶ ያዳነኝ ክርስቶስ ነው፣ እሱን ነው የምከተለው። በዛ ማን ያዳነ? ሌላ ያዳነኝ የምትሉት ካለ we can talk። ስለዚህ ብዙዎቻችሁ የምትደነግጡበት ስም በተለይ በእኛዎቹ በተለይ በእኛ እግዚአብሔር ምስክሬ በእኛ በጣም የምንሸወደው ስትከራከሩ የምትውሉት ለክርስቶስ አይደለም፣ ለክርስቶስ አይደለም። በሳቅ የሚገላችሁ ሁሉም ጋር ከሄዳችሁ አሁን ለምሳሌ በሙስሊም የሚከራከሩ ስለ አላህ አይደለም፣ ስለ ነብዩ መሐመድ ጥብቅና የሚቆመው ስለ ነብዩ መሐመድ።
በእስልምና ከሄድክ፣ በኦርቶዶክስ ከሄድክ ስለ ድንግል ማርያም ነው ጥብቅና የሚቆመው። the biggest mistake እሱ ነው የሚሰራው። ቅድስት ድንግል ማርያም እንደ ጌታ አድርገው ይከራከራሉ። ሃው ቅድስት ድንግል ማርያም የኢየሱስ ክርስቶስ ሙሉ ጸጋ የተሰጣት እናቱ ናት። ንጽሕት እናት ናት። ትውልድ ሁሉ ያመሰግኑኛል ትላለች። ዳትስ ዋይ እኔ ስገባ ክብሩ ይስፋ የእናትና የልጁ ምለው ትውልድ ሁሉ ያመሰግነኛል ስለሚል ኤቭሪ ዴይ ዮኒ ማኛ እመብርሃንን አመስግኖ ነው የሚገባው። አላመለኳትም። አምልኮዬ ለጌታ ነው። ክብሩ ይስፋ እናትና ልጁ ምልበት ምክንያቴ ትውልድ ሁሉ ያመሰግነኛል ብላለች። ኤቭሪ ዴይ አመሰግናታል። አመሰግንኳት ማለት አመለኳት ማለት አይደለም። አብዛኛዎቹ ችግራችሁ ምንድነው? የሌሎቻችሁ የማምለክ አይነት አካሄድ የምትሄዱ ሰዎች አላችሁ። ውስጣችሁ የእሷ ስም አብሮ ካልተጠራ ደማችሁ ይፈላል። this is a mistake። ትልቁ ሚስቴክ ያ ነው። በእኛ በኦርቶዶክስ ያለው ትልቁ ሚስቴክ የምትከራከሩላት ስለ ቅድስት ድንግል ማርያም እንጂ ስለ ክርስቶስ አይደለም። አንድ ቀን ጸብ የለም። አሁን ለምሳሌ ጴንጤዎች ሲከራከሩ መጥተው ቅድስት ድንግል ማርያም በተለይ ገድላትን ይዘው ነው የሚመጡበት። ወገብ ወገብን እያሉ ይጠሉሃል። ወገብ ወገብን እያሉ ይቀነጥሱሃል። ምንም አታመጣም። ምክንያቱም ውሸት ነው የተጻፈው። በሙሉ ውሸት ነው። ሙሉ ውሸት ነው የተጻፈው እያልኩ ነው። ምን ይሉ መሰለህ? አቡነ አረጋዊ ከዓይናቸው ላይ ውሃ ወፍ ትጠጣ ነበር ይላል። እንዴት ነው የምትግባባው ነው? ከክርስቶስ ያልጠጣች ከቅድስት ድንግል ማርያም ያልጠጣች መጽሐፍ ቅዱስ ላይ ማናቸውም ውሃ የሚባል ከዓይናቸው ያልተጠጣ ኦሎፍ የሰደን አቡነ ገብረ መንፈስ ቅዱስ ከዓይናቸው ላይ ውሃ ጠጣች ብሎ ይነግርሃል። አሁን እንዴት ትግባባለህ? መጽሐፍ ቅዱስ ውስጥ አንዳቸውም እንደዚህ አይነት ተአምር የሰሩ መጽሐፍ ቅዱሳዊ ምሳሌ የሌለ አንድም የለም። ግን በዚህ በእብድ በጻፈው በእብዱ ላይ ግን ይሄ አለ። አቡነ ገብረ መንፈስ ቅዱስ በስነ ስርዓት ከዓይናቸው ላይ ወፍ እየመጣች ውሃ ትጠጣ ነበር። ይሄ የውሸት ትምህርት መቅረት አለበት ኦርቶዶክስ ውስጥ። ምን ይሳነዋል እግዚአብሔር ይላል መጥቶ። ታዲያ መጽሐፍ ቅዱስ ላይ ለምን አልተጻፈም? መጽሐፍ ቅዱስ ላይ እንደዚህ አይነት ተአምሮች አይተናል። አይታችኋል? ከሲኦል አውጥቶ ወደ ገነት ያስገባ አይተንም መጽሐፍ ቅዱስ ላይ አለ። ይሄ ነው። ይሄንን ስትናገር በኦርቶዶክስ ሙልጭ ተደርገህ ትሰደባለህ። እስኪ በቃ አፍንጫ ድረስ ትሰደባለህ እያልኩ ነው። this is a problem። ስለዚህ ኦርቶዶክስ የማትለውን ጨምረው ኦርቶዶክስን ለማሰደብ የሚሰሩትን አብረነው መቃወም ያለብህ እንዴ። ከክርስቶስ ውጪ አዳኝ የለም። ኢምፓሲብል። ሁሉ ነገር ማድረግ የሚችለው ክርስቶስ ብቻ ነው። ብቻና ብቻ ነው። የእግዚአብሔር ልጅ የሆነው ክርስቶስ ነው። አንድኛ ልጁን ነው የላከው ክርስቶስ። አንድያ ልጁን ነው የላከው እግዚአብሔር አምላክ። የምወደው ልጄ ይሄ ነው ያለው። መጽሐፍ ቅዱሳዊ ነገር ነው የምንነጋገረው። ግን ችግሩ ምንድን ነው? ሰማዕት ሆነ እንትና እንዲሆነ እንትና ምን አገባኝ ስለሱ። ወስማ ቢዝነስ ትደውል እንትና እንትን ሆነ። ኧረ አንድ የመጽሐፍ ቅዱስን የነ ጳውሎስ ፎቶ አለ፣ የነ ጳውሎስ የለም። የነ ጳውሎስን ፒክቸሮች የለጠፉ ብዙ ሰዎች ታያላችሁ። የነ ቶማስን፣ የነ ማርቆስን፣ የነ ዮሐንስን ብዙ ፒክቸሮች አታዩ። ጥብስ ሲሆኑ የነ አርሴማ ፒክቸሮች ግን አሉ አይደል? አሁን ልትሰድቡኝ ነው። ጥብስ ሲሆኑ ስለ ክርስቶስ የሰበኩት የነ ጳውሎስ፣ የነ ማቴዎስ፣ የነ ማርቆስ
የነ ዮሐንስ ምንም ፒክቸሮች የለው። ኦል ኦፍ ሰደን ግን የአርሴማ ምን የመሰለ ፒክቸር አለ አይደል? ምን እልል ያለ ፒክቸር። ስድብ መልስ ነው ለነሱ። በስድብ ሰው ስለተሸማቀቀ ትቶ ይወጣል፣ ከኦርቶዶክስ ጥሎ ይወጣል። ስለዚህ አስቡበት፣ አስቡ። ኦርቶዶክስን አታስድቧት እያልኩ ነው። 80 አሃዱ ከበቂ በላይ ለኦርቶዶክስ መልስ አላት። አጨማምሩባት። ባርባራ ብለው ስሉም ደግሞ ቀይረውታል። ስሙን አርሴማ ነበረች፣ ይሄኛው ይቅርታ አድርጉልን ባርባራ የምትባል ነው ብለው ቀይረውታል። ፊት ለፊት ነው ቄስ የተናገሩት።